ይሄኛው ደግሞ በአይናችሁ ላይ ከሆነ ምንድነው እርሱ ሲሕር ተኺል ይባላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ላይ በሙሳም ላይ የታየው ምንድነው ሲሕር ተኺል እንጂ ሲሕር ሐቂቂ አይደለም ማለት ነው። ይሄን ያሰጣል መሐመድ መሐመድ እሺ ጥያቄሽ ምንድነው እህት? الو تسمعين كلامي؟ ايش استاذ مضايقه؟ ايش ጥያቄሽ ምንድነው? አይ ይሰማል? እሺ ይሰማል። ጥያቄሽ ምንድነው? ስለ ኒካህ ነው የምጠይቀው ጥያቄ ማለት ነው። ባሌ ጋር ተገጫይተን ያኔ በዱንያም በአኼራም አውፉ ብዬሻለሁኝ። ኒካህ አለኝ ባሌ ነውና በዱንያም በአኼራም አውፉ ብዬሻለሁኝ። የፈለግሽውን ሰው ማግባት ትችያለሽ አለኝ። ኒካህ ይወርዳል አይወርድም? እሺ አውፉ ብዬሻለሁ ሲል ኒካህን ለማውረድ አስቦበት እየተናገረ ከሆነ ይወርዳል። አውፉ ብዬሻለሁ ሲል ኒካህን ለማውረድ አስቦበት ከሆነ እየተናገረ ያለው ይወርዳል። እሱ ነው። አይ ሰላም አለይኩም። ያንን አላወኩም ማለት ነው። ይፈልግ አይፈልግ አላወኩም፣ ግን ይሄ ይወርድ ንያውን ጠይቀው። አሁን አውፍ ብዬሻለሁ ስትል ጊዜ ኒካህን ለማውረድ አስበህ ለይተህ ነው ወይ እየተናገርከው? በይው አው ካላ የዛኔ ይወርዳል። አይ እንደ ንያው ነው የሚወሰደው። አሁን ፈትቼሻለሁ የሚለውን ቃል ቢናገር እርሱ በግልጽ ይወርዳል፣ በቀጥታ ይወርዳል። ነገር ግን አውፍ ብዬሻለሁ ከዚህ በኋላ ላፍሽ አልፈልግም ምናምን አይነት ነገራቶች እነዚህ ንያ እስካልተቆራኛቸው ድረስ የፍቺ ንያ ስቡ ከሆነ ኒካሁ ይወርዳል፣ ካልሆነ ግን አይወርድም። አይ ሰላም አለይኩም። እሺ ማለት እኔ ሰላም ኡስታዝ፣ እንዴት አደርክ? እሺ ሰላም ሰላም አለው። ከዚህ በፊት አንተ ቤት ገብቼ ነበረ የዛሬ ዓመት አካባቢ ረመዳን ጾም ላይ ገብቼ ነበር አንተ ቤት እና ሻሃዳ ይዤ ነበር የወጣሁት። ካፊር ነበርኩኝ። እሺ መርሐባ። ከዛ አሁን ቤተሰብ ጋር ስለ ቤተሰብ ብቻ ማጫወቼ ነበር። ቤተሰብ ጋር ተመለስኩኝ ምናምን። እዚህ ግን አብሬያውን ሊሄድልኝ አልቻለም እና ምን ማድረግ እንዳለብኝ ግራ ስለገባኝ ነው አንተ ጋር የገባሁት። እሺ መልካም። ዛዜዎቹ አለ አንድ የሚረብሽ ቦታ ነው። ዛዜዎቹ አለ ሰማን ሰላምሽ ልጆች ከሰለማችሁ በኋላ ቤተሰቦቻችሁ መስለማችሁን የማይቀበሉ ከሆነ መስለማችሁን ግልጽ አታድርጉላቸው። መስለማችሁን የግዴታ መናገር እና ማሳወቅ አይጠበቅባችሁም። በእናንተና በአምላካችሁ መካከል ብቻ እንዲቀር ማድረግ ትችላላችሁ። ነገር ግን ያንን አምነው የተቀበሉ ከሆነ የዛኔ ችግር የለውም። ልትሰብኳቸው፣ ልታስተምሯቸው ሁሉ ትችላላችሁ። ነገር ግን ይህን ነገር ካወቁ በእናንተ ላይ ጫና የሚያደርሱባችሁ ችግር የሚፈጥሩባችሁ ከሆነ በህይወታችሁ ላይ የዛኔ ለእነርሱ መናገር አይጠበቅባችሁም። በድብቅ አምልኳችሁን ማካሄድ ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ማስተማር በጀመሩበት ጊዜ የመካ ከሃዲያኖች ንጉሶች፣ ሹማምንቶች አማኞችን በእምነታቸው እያሳደዷቸው እየገደሏቸው ነበር። በዚያን ጊዜ አንድ ሰው መጥቶ ከመዲና እስልምናን መቀበል እፈልጋለሁ አላቸው። ሰላም አሉት ነብዩ ሰለላሁ ዐለይሂ ወሰለም። ግን ግልጽነት እስክንወጣ ድረስ ደብቅ እስልምናህን አሉት። ካወቁብህ አደጋ ሊያደርሱብህ ስለሚችሉ አሉት። ስለዚህ በእናንተ ላይ ያንን አደጋ የሚያደርሱባችሁ ከሆነ ከፈራችሁ መናገር አይጠበቅባችሁም። በድብቅ መስከር ትችላላችሁ። በድብቅ መጾም ገብታችኋል አይደል? ያንን ነው ማድረግ ያለባችሁ እንጂ የግዴታ መናገር አይጠበቅባችሁም በእናንተ ላይ። ያ ነው። እናቴ ተቀብለዋለች። ሌሎቹ ቤተሰቦች ነው ሊቀበሉት ያልቻሉት። እኔ የምኖረው ከአያቴ ጋር ነው። ለዛ አሁን ይሄ ሊሆን አልቻለም ነው። ያው እንትን ነው ያን አሁንም ማድረግ ያለብህ ያንን ነገር
በድብቅ መስራት ሶላትን ስትሰግድ ጊዜ ሌላ የክላስ ካለ በዚያ ሄደህ ለብቻ መስገድ፣ ወይንም መስጂድ ካለ በዚያ ሄደህ መስገድ። እነርሱ ያንን በሚያዩ ጊዜ የሚቆጡና ሌላ ችግር የሚፈጥሩብህ ከሆነ በእነርሱ ፊት የእስልምናን ህግጋቶችን ተደብቀህ መስራት ትችላለህ። ተደብቀህ መስራት ትችላለህ። ይሄ ነው። እሺ፣ አመሰግናለሁ ኡስታዝ። እሺ ቤኪ ሰላም። ቤኪ አቤት አቤት፣ ሰላም ነው? አልሐምዱሊላህ። ጥያቄ አለ? አዎ አለኝ። እሺ ጥያቄ ምንድን ነው? ቁርአን ላይ የጅኒዎች ምዕራፍ ላይ ማለት ነው አላህ ልጅ እንደሌለው የነገሩት ጅኒዎች ናቸው። እንዴት ጅኒዎች ሊነግሩት ይችላሉ? እሱ እንዴት ጅኒዎችን ሊሰማና ሊቀበል ይችላል? ማነው ጅኒዎችን ሰምቶ የተቀበለው? ሙሐመድ ላ አይደለም፣ አላህ ነው የነገራቸው ለነብዩ ሰለላሁ ዐለይሂ ወሰለም እንጂ ጅኒዎች አይደሉም። ግን እኮ እንደዛ ነው የሚለው። እንደሱ አይደለም እየተናገረ ያለው አላህ ነው። ገና አንቀጹ ሲጀምር ቁል በል የሚለው ጅኒዎች ሳይሆኑ አላህ ነው። እሺ ላንብብልህ እኔ አንዴ። አንብብ፣ ችግር የለም። ገና ሲጀምር አንቀጹ በል እያለ እየተናገረ ያለው ጅኒዎች ሳይሆን አላህ ነው። አንብበው። እሺ እነሆ ከጅኒ የሆኑ ጭፍሮች ቁርአንን አዳመጡ አለ። እኛ አስደናቂ የሆነ ቁርአንን ሰማን አሉ። ማለት ወደ እኔ ተወረደ። ከዛ ቁጥር 2 ላይ ደግሞ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመን፣ በጌታችንም አንድንም አናጋራም አሉ። ሶስተኛው ላይ ደግሞ እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም አሉ። ሚስትም ልጅ የነገሩት ደግሞ እነሱ ናቸው። የጅኒዎች እንዳለ ማለት አሉ እያለ እያነበብክ አሉ የሚለው ጅኑ ነው? ጅኖች ናቸው ወይንስ አላህ ነው አሉ የሚለው? ጅኒዎች ናቸው። አሉ የሚለው ጅኖች ናቸው። አዎ ሌላ እኮ ነገራችሁ የሚል እኮ የለም። ና ይኸውልህ ከመጀመሪያ አንብበው ላስረዳህ እያንዳንዱን ቃል። እሺ ላንብብልህ። ሙሐመድ ሆይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆኑ ቁርአንን ሰማን አሉ ይላል። ከጅኒ የሆኑ ጭፍሮች አሉ የሚለው ጅኖቹ ናቸው ወይንስ አላህ ነው? ጅኒዎቹ ናቸው። እነሱ ቢሆኑማ እንደዛ ሳይሆን የሚሉት ጅኒዎቹ ሙሐመድ ሆይ እኛ ጅኒዎች እንዲህ አለን ነው። ጅኖቹ አሉ እያለ እየተናገረ ነው። አላህ እየተናገረ ነው። ተናጋሪው አላህ ነው። ገብቶሃል አይደል? እየተናገረ ያለው አላህ ነው። እየተረከላቸው ያለው ማለት ነው። ተናጋሪው ራሱ አላህ ሱብሓነሁ ወተዓላ እንጂ ጅኒዎች አይደሉም። ጅኒዎች የነቢዩ ሰለላሁ ዐለይሂ ወሰለም አዳማጮች፣ ተማሪዎች ናቸው። ተናጋሪው ማን ነው ከተባለ አላህ ነው። ጅኒ አማኝ አለ፣ ከሃዲ አለ። እነዚህ ያመኑት አካሎች የተናገሩት ነው። እንዳጠቃላይ እየተናገረ ያለው አሉ የሚለው አላህ ነው። ቆይ ላሳየህ። ከፍቼ ቁጥር ምዕራፍ 72 ያ ምን ይላል? ሙሐመድ ሆይ ይላል። ሙሐመድ ሆይ እያለ እየተናገረ ያለው ማን ነው? በል ይላል። ሙሐመድ ሆይ የሚለው ማን ነው? እኔ እንጃ፣ እዚህ ጋር የሚጠቅሰው ነገር የለም። አላህ ነው። የቁርአን ተናጋሪ ማን ነው? ቢስሚላህ ራህማን ራሂም ብሎ ይጀምራል። በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው ብሎ ይጀምራል። የቁርአን ተናጋሪ አላህ ነው። ሙሐመድ ሆይ ይላል። በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አዳመጡ። ከዚያስ እኛ አስደናቂ የሆነን ቁርአን ሰማንም አሉ። የቁርአኑ ባለቤት ማን ነው? አላህ ነው። ከዚህ ሀሳባቸውን እየሰጡ ነው። እነሱ ምን አሉ? አስደናቂ የሆነን ቃል ሰማን እያሉ እየተናገሩ ነው። ያ ነው አሉ ማለት ወደ እኔ ተወረደ ይላል። የተወረደው ከማን ዘንድ ነው? ከጅኒዎች ዘንድ ነው? አይደለም፣ ከአላህ ዘንድ ነው የተወረደው። ይህ ቁርአን የተወረደው ከማን ነው ከተባለ ምን ይላል መሰለህ? ያው ገና ሁለተኛውን ምዕራፍ አንቀጽ ስትገልጠው ጊዜ ምን ይላል? ይህ መጽሐፍ ከአላህ መሆኑ ጥርጥር የለበትም ለፈሪሃንም መሪ ነው ይላል።
ያ ነውና አላህ ሱብሓነሁ ወተዓላ የጅኖቹን ቃል እየገለጠላቸው እየተናገራቸው ያለው እርሱ ነው እና የቃሉ ባለቤት ራሱ አምላክ አላህ እንጂ ለነብዩ ሰለላሁ ዐለይሂ ወሰለም እየገለጠና እያናገረ ያለው ጅኒዎች መጥተው እየተናገሯቸው አይደለም በዚህ ቃል ውስጥ። እሺ ግን ጅኒዎች እኮ እንደሚናገሩ እዚህ ጋር እንትን ይላል። ለምሳሌ አሁን ሶስተኛው ላይ እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ያለ ራሱ አላህ ነው ወይስ ማን ነው? አዎ ይሄንን አሉ እያለ ጅኑ እየነገራቸው ማን ነው? አላህ ሱብሓነሁ ወተዓላ እየነገራቸው ነው። ይሄን የተናገሩት ለምሳሌ ለነብዩ ሰለላሁ ዐለይሂ ወሰለም በቀጥታ እየተናገረ ያለው የተከሰተን ክስተት አላህ ነው እየነገራቸው ያለው። አላህ ነው እየተናገራቸው ያለው። ወጣም የጌታችን ክብር ላቀ ምናምን የሚሉት ጅኖች ናቸው። ግን ይሄን ትርክት ያሉት ይሄን እነሱ ናቸው። ግን ይሄን ትርክት አላህ ለነብዩ ሰለላሁ ዐለይሂ ወሰለም እየገለጠላቸው ነው። አሁን ያንተ ሐሳብ ምን መሰለህ? ጅኖቹ መተው ለነብዩ ሰለላሁ ዐለይሂ ወሰለም እየነገሯቸው ነው እያልክ ስለሆነ ነው። እንደዛ አይደለም። እየነገራቸው ያለው አላህ ነው እየተረከላቸው ያለው። ምን ከተባለ ጅኖች ያመኑትንና የተናገሩትን ንግግር ገብቷል አይደል? ያ ደግሞ ከማን ነው ከተባለ ጅኖች ከራሳቸው አመንጭተውት ሳይሆን ከትክክለኛው እምነት ስለሆነ ነው። በአላህ ያምናሉ ጅኖች፣ ልክ እንዲሁ በነብያት ያምናሉ፣ ነብያትን ይከተላሉ፣ ይሰሙ ነበረ። ለምሳሌ ሙሴን ያውቁታል፣ ሙሴን ይከተሉት ነበረ። በሱረቱል አህቃፍ ላይ ተገልጿል። ልክ ቁርአን በመጣ ጊዜ ደግሞ ከሙሴ ጋር ተመሳሳይ የሆነን ቃል እንሆ አገኘን፣ ከሙሴ ጋር የሚመስል የሆነን ትምህርት አገኘን ብለው ወዲያው እንዳመኑና እንደተከተሉ ይናገራል። ያ ነው አሁን ችግሩ ምን መሰላችሁ? ስለ ጅን ምንነት አለማወቃችን ነው። መጀመሪያ ጅን ታውቃለህ ቤኪ? ጅን ማለት መጥፎ ስራ ያላቸው ማለት ናቸው። አይዋ አየህ፣ አሁን እሱን ስላውክ ነው። አሁን ስለ ጅን በእስልምና አስተምሮ ላስረዳህ አንድ ጊዜ እንድትረዳ። ጅን ማለት ድብቅ ማለት ነው ከቃሉ ስንነሳ፣ ወይንም ስውር ማለት ነው። በዚህ የተሰየሙበት ምክንያት ከእኛ እይታ የተሰወሩና የተደበቁ ስለሆነ ነው። ጅን ከእሳት የተፈጠረ ፍጡር ነው። ገብቶሃል አይደል? ከእሳት የተፈጠረ ፍጡር ነው ጅን። እኛ ለምሳሌ ከአፈር ነው መሰረታችን አዳም። ጅኖች ደግሞ ከምንድን ነው ከተባለ ከእሳት ነው የተፈጠሩ። መላእክት ከብርሃን ነው የተፈጠረው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم من التراب አሉ። አላህ መላእክቶችን ከብርሃን ፈጠራቸው፣ ጋኔንን ወይንም ጅንን ደግሞ ከእሳት ፈጠረው፣ ሰውን ከአፈር ፈጠረው ብለው ተናገሩ። ገብቶሃል? አሁን መላእክቶች ባህሪያቸው ጽድቅን እንጂ ኃጢአትን የማያደርጉ ናቸው። በእስልምና በተአምር ኃጢአት ያደርጉ ገብቶሃል አይደል? ጽድቅን ብቻ የሚያደርጉት። ሰውና ጅን ደግሞ ነፃ ምርጫ ፍቃድ ተሰጥቷቸው የተፈጠሩ ናቸው። ስለዚህ ነፃ ምርጫ ፍቃዳቸውን ተጠቅመው ጽድቅም የሚያደርጉ አሉ፣ ኃጢአትን የሚያደርጉ አሉ። ከሰው ለምሳሌ ጥሩም አለ መጥፎም አለ። ከጅንም ልክ እንዲሁ ጥሩም አለ መጥፎም አለ። አሁን እዚህ ቦታ ላይ ቁርአን እያወደሰ የሚናገራቸው መልካሞቹን እንጂ ክፉዎቹን አይደለም። ክፉዎቹ ጅን አይነት ሰይጣን ይባላሉ። ሰይጣን ባህሪ ነው፣ መገለጫ ነው። ከአላህ ትእዛዝ ባመፀ ጊዜ ሰይጣን ተብሎ ይጠራል። ያ በሰማይ ሆኖ አምላኩን ሲያመልክ የነበረው ልክ ለአዳም ስገድ ተብሎ አልሰግድም ባለ ጊዜ አምላክን ትእዛዝ ባመፀ ጊዜ ካመፀ በኋላ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ አለ። እርሱ ከጅን ጭፍሮች ነበር፣ ከእኔ ትእዛዝም ከአላህ ትእዛዝ አመፀ አለ። ከዚያ በኋላ ሰይጣን አለ። ሰይጣን ማለት አማጺ ማለት ነው። ስለዚህ እኛ ሰይጣን አሁን ምናችን ነው ከተባለ ጠላታችን ነው እንጂ በፍጹም ከእርሱ ጋር ግንኙነት የለንም። ሰይጣን ጠላታችን ነው። እርሱ ይሄ ሱረቱል ጅን ላይ ያለው እየተናገረ ያለው ሰይጣን የሚባለው የካደው ሳይሆን እነዚያ አማኞች የሆኑት ናቸው። ሰይጣንስ ምናቸው ነው ከተባለ ጠላታችን ነው። ቃል በቃል በቁርአን ላይ ላሳየ። ቁርአን ይዘሃል አውጣለህ? እኔ አልያዝኩም። ላሳየ፣ ችግር የለውም። ሰይጣን ምናችን እንደሆነ ብዙ ሰው አሁን ጅኖችና ሰይጣንን ያቀላቅሏቸውና እሱ እንዳለው አሁን ክፉ ናቸው ተብሎ ነው የሚረዷቸው ሰይጣንም። ስለዚህ ለኛ ወንድማችን ወይንም እየተናገረ ያለው ሰይጣን ምናምን ይመስላቸዋል። ለሰይጣን ለኛ ጠላታችን ነው። በቁርአን ላይ ላሳያችሁ አላህ ምን እንደሚል ሱራ ፋጢር ቁጥር 6 ላይ ተመልከቱት። ሰይጣን ለእናንተ ምንድነው? ጠላት ነው ይለናል። እኛ ሰይጣን ጠላታችን ነው። ከዚያስ ምን አድርገን እንያዘው? በዘመናችን ሁሉ ጠላታችን አድርገን ነው እንድንይዘው የታዘዝነው። ሰይጣን ለእናንተ ጠላት ነው፣ ስለዚህ ጠላት አድርጋችሁ ያዙት። ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው አለ። ስለዚህ ሰይጣን ለኛ ጠላታችን ነው። ሌላም ልጨምርላችሁ፣ ሰይጣን በጥቅሉ ለሰው ልጅ ጠላት እንደሆነ ላሳያችሁ። 12ኛው ምዕራፍ ላይ የዮሴፍ ምዕራፍ ምን ይላል? እዚህ ጋር ይወት ተመልከቱ። አባቱም አለ ልጄ ሆይ ህልምህን ለወንድሞችህ አታውራ፣
ለአንተ ተንኮል ይሰሩብሃልና ሰይጣን ለሰው ግልጽ ጠላት ነው ይላል። ታያን ስለዚህ ሰይጣን ለኛ ጠላታችን ነው። እዚያ ቦታ ላይ እየተናገሩ ያሉት ግን እነዚያ ሰይጣን የሆኑት የጅን አይነቶች ያመጡት የካዱት ሳይሆኑ አማኝ የሆኑት የነብያትን ትምህርትና መንገድ ሲከተሉ የነበሩት ናቸው። ሙሴን ያውቁትና ይከተሉት እንደነበር ሁሉ ላሳየህ። አሁን ሙሴንም ሁሉ እንደሚያውቁት የተናገሩበትን ላሳየህ። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ በመጡ ጊዜ ያውና ከሙሴ ጋር የነበህ ልክ እንደ ሙሴ የሆነን መጽሐፍ ሰማን ብለው ተናገሩ። ሙሴን ያውቁታል። ተመልከቱ፣ ላሳያችሁ። ጅኖች የተፈጠሩት በእኛ ልክ አንዱን አምላክ አላህን በብቸኝነት ለመገዛት ነው። ከነርሱ ግን የካደም አለ ያመነም አለ። አንዴ ሙሴ እንደሚያውቁት ላሳየህ። ቁጥር 29 ከጋኔን የሆኑ ጭፍሮች ቁርአንን የሚያዳምጡ ሲሆኑ ወደ አንተ በባዞርን ጊዜ ማስታወስ፣ በተጣዱትም ጊዜ ዝም ብላችሁ አዳምጡ ተባባሉ። በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ አለ። ቁርአንን ሰምተው ከዚያ ተቀበሉ፣ ከዚያም ለህዝቦቻቸው አስተማሪ ሆነው ተመለሱ አለ። ልክ እንደ ሰው ነብይ ስር ሄዶ ይሰማል ሰው። ያንን ከሰማና ካመነበት በኋላ ተነስቶ ህዝቡን ሄዶ እንደሚያስተምር ሆኖ እነዚህ የአምላክን ቃል እንደመጣ የተቀበሉ የጅን አይነቶች ናቸው። ከዚያስ ምን አሉ? እነዚህ ሲሰሙ ጊዜ አሉም አለ ህዝቦቻችን ሆይ እኛ ከሙሳ በኋላ የተወረደን መጽሐፍ በፊቱ ያለውን መጽሐፍ የሚያረጋግጥ ወደ እውነትና ወደ ቀጥተኛው የሚመራ የሆነን ሰማን አሉ። ሙሴን አየህ በደንብ ያውቁት ነበር። የሙሴን መጽሐፍ በደንብ የሚያውቁ ነበሩ። በየነብያቱ ዘመን ጅኖች ነብያትን ሰምተው እንዲታዘዙና እንዲከተሉ ታዘዋል። ልክ እንደኛ ከነርሱ የታዘዘም አለ ያመፀም አለ። ስለዚህ እዚህ ቦታ ላይ ምዕራፍ 72 ላይ ያለው ሱረቱል ጂን የሚለው ስለ አማኞቹ የሚናገር እንጂ ስለ ከሃዲያኖቹ አይደለም። ለሁለት ከፍሎ እንደሚገልጻቸውም እዛው ላይ ቆይ ላሳየህ። እዛ የመጣው ምዕራፍ ላይ 73ኛው ምዕራፍ ላይ ስለ ሁለት ይከፈላሉ። ያው እነዚህ ጋር ተመልከቱ። 72 አየህ አይደለ? ይሄ ነው ያነበብከው አይደለ? በቂ ከኔ ጋር ነው። እሱ አሁን ወረድ ብለህ ስታይ ጊዜ ከሃዲያን የሆኑ ጅኖችም እንዳሉ ይነግርሃል። ወይ ላሳየህ። ያውና ማን ይላል? ያው ቁጥር 11 ላይ እኛም ይላሉ ጅኖቹ ማለት እኛም ከእኛ ውስጥ ደጎች አሉ። አየህ ደግና መልካም ማለት ነው። ከእኛም ከዚህ ሌላ የሆኑ አሉ፣ ደግ ያልሆኑ መጥፎች ማለት ነው። የተለያዩ መንገዶች ባለቤቶች ነበርን አሉ። አየህ ሁለት አይነት ናቸው ጅኖች። ደጎች አሉ፣ ደግ ያልሆኑ የተለያዩ አካሎች ናቸው። ከእነርሱ አማኝ አለ፣ ከእነርሱ ከሃዲ አለ ማለት ነው። ስለዚህ እየተናገሩ ያሉት እነዚህ አማኞቹና መልካሞቹ እንጂ እነዚያ ከሃዲያኖቹ የሆኑት ሰይጣናት የሆኑት የጅን አይነቶች አይደሉም ማለት ነው። ደስ ነው። እሺ ልጅ አለመያዙን ደግሞ መጀመሪያ ጅኖቹ ሳይሆን የተናገሩት አላህ Subhanahu Wa Ta'ala ራሱ ነው። ያንን ደግሞ እነርሱ ሰምተው አመኑ። የቱ ጋር ከተባለ አላህ በርካታ ቦታ ላይ የኔ ልጅን አልያዝኩም እያለ ይናገራል። አላህ ወሚን ወለት እኔ ልጅን አልያዝኩም ማለት ጅኖችም መጡና የነብያትን ትምህርት ሲሰሙ ጊዜ እነሱም እኛ ልጅ እንደሌለው አመንን አሉ። በቃ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከመሰረቱ የሰሙት ከጅኖቹ ሳይሆን ይሄን ቃል ጅኖቹ ራሱ ከአምላክ ቃል ከአላህ Subhanahu Wa Ta'ala ቃል ሰምተው ነው እንጂ ከራሳቸው አመንጭተው ወላሂ እኔ ፈጣሪ እንጂ አባት ልጅ አለኝ ምናምን አይደለሁም ብሎ በርካታ ቦታ ላይ ይናገራል። ያን የተናገረው አላህ ነው። በሱራ የማርያም ምዕራፍ የመጨረሻው ገጽ ላይ ለምሳሌ እዚህ ምዕራፍ ላይ ሳደርሱ በፊት ምን ይላል? ወቃሉ ተኸዘ الرحمن ወለዳ አለ። الرحمن ወይንም አዛኝ የሆነው አምላክ አላህ ልጅን ያዘ ብለው ተናገሩ ከሃዲያኖች አለ። لقد جئتم شيئا إدالا በጣም ከባድ የሆነ ቅጥፈትንም ይዛችሁ መጣችሁ። تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولده لأني لا أزني أملك لله لجنا له بلو كهريانش بمن ناقراش ومكتات سماياتوش ليكددوا مدر تفرارس تراراوش درس مسليلو درسوا يالي ناقرا ስለዚህ ልጅ እንደሌለው ያጸደቀው ቀድሞ አላህ Subhanahu Wa Ta'ala እንጂ ጅኖች መተው ከራሳቸው የሚናገሩት ነገር አይደለም። ያንን ነው ነብያችን ሰለላሁ ዐለይሂ ወሰለም ከአላህ ጋር የሰሙት። ከዚያ በኋላ ጅኖችም አብረው ያንን እንዳመኑ እንዳረጋገጡ እያጸደቀው ነው ቁርአን። ይሄ ነው ገብታ ቡና ላጠጣ እንደ ሰር በዚህ ወራይ ሮሃሎ እሺ እንትን ሙሐመድ እስከ 40 አመቱ እምነቱ ምን ነበር? እስከ 40 አመቱ ድረስ ምን ነበር የሚያምነው ሙሐመድ? እሱ ከመምጣቱ ከመነሳቱ በፊትስ እስላም ነበር ወይ
እንደውን እስኪ ንገረኝ እስኪ በማስረጃ ካለ ችግር የለውም። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከመላካቸው በፊት እስከ 40 ዓመት ድረስ ነብይ አልነበሩም። በዚያ ዘመን ማን ነበር የሚያመልኩት? በምንስ መንገድ ላይ ነበሩ? ወደሚለው ስንመጣ ጊዜ አላህን ነበር የሚገዙት። ማስረጃ ሐዲስ ቢዳየቱል ወህይ የግልጠተ መለኮት መጀመሪያ የሚለው የመጀመሪያ ሐዲስ ላይ ምን ሲያመልኩ እንደነበር እዚያ ላይ ሲገለጽ ካነ የተሐነሱ ፊ ጋሪ ሒራ በሒራ ዋሻ ውስጥ ሆነው ነብዩ ሰለላሁ ዐለይሂ ወሰለም አላህን ይገዙ ነበር። አላህን ይገዙ ነበር። የተሐነስ ማለት የተዓበድ ለጌታው ለአላህ ይገዛ ነበር። አሁን እንግዲህ ተከይታ ጌታው ነው ነብዩ ሰለላሁ ዐለይሂ ወሰለም ያንን መንገድ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ኢሳን አያውቁትም ነበር። ለምሳሌ ምክንያቱም እርሳቸው ከመካ ወጥተው አያውቁም፣ ወደ እስራኤል ምናምን ሄደው አያውቁም። ግን ማንን አወቁ ታዲያ በዚያች ምድር ላይ ከተባለ እርሳቸው በነበሩበት ምድር ላይ አብርሃምና ኢስማኤል ነበሩ። አብርሃምና ኢስማኤል የመካ ሰዎች አባት ናቸው። አብርሃም ኢስማኤልን እንደወለደ ይህን እናንተም ታውቃለህ። እርሳቸው በኢስማኤል በኩል እንደመጡ በዚያች ምድር ላይ ይታወቃል። ስለዚህ የአብርሃም ትምህርት በደንብ ተደርጎ ይታወቅ ነበር፣ በዚያ ላይ የኢስማኤል ትምህርት ይታወቅ ነበር። እዚህ ነው የመካ ሰዎችን አላህ የአባታቸው የአብርሃም ሃይማኖት ነው ኢስላም እያለ ይገልጽላቸዋል። ሚለተ አቢኩም ኢብራሂም ይላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ኢስላምን በማን በኩል አገኙ ከተባለ በኢብራሂም እና በኢስማኤል በኩል አግኝተው ነበረ። በዚያች ምድር ላይ ይነገር ነበር የእርሳቸው ትምህርት። ካዕባን ሄዶ ሁሉ የሰራ አብርሃም እንደሆነ ያውቃሉ የመካ ሰዎች። ይህንንም አላህ በቁርአንም ላይ ተናግሯል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት የአብርሃም የኢስሐቅን ማነው የአብርሃም እና ኢስማኤልን መንገድ በመገዛት ማነው በመከተል አላህን ይገዙ ነበር። ሐዲስም ላይ ሲናገሩ ኢነላህ አስጠፋ ኢብራሂም ወስጠፋ ኢስማኤል ምን ኢብራሂም ወስጠፋኒ ምን ኢስማኤል አሉ። አላህ አብርሃምን መረጠ፣ ከአብርሃምም ኢስማኤልን መረጠ፣ ከኢስማኤልም እኔን መረጠኝ እያሉ ይናገራሉ። ይታል በሌላ ቦታ ላይ በርካታ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም አብርሃምን አባቴ እያሉ ነው የሚጠሩት። አባቴ እያሉ ይጠሩታል። ይታል ልጅ ወለዱና ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ የመጨረሻ ልጃቸው ኢብራሂም ይባላል። ሌሊት ላይ ነበር የወለዱት። ልክ በጠዋት በማለዳ ወደ ሰሃቦቻቸው ጋር ሄደው ምን አሏቸው? ኢነላህ ቀድ ረዘቀኒ ፊ ሃዚሂ ሌይላ ቢወለድ ፈሰመይቱሁ ቢስሚ ኢብራሂም አሉ፣ ቢስሚ አቢ ኢብራሂም አሉ። እነሆ በዛሬዋ ሌሊት አላህ ወንድ ልጅን ለገሰኝ፣ የልጄንም ስም በአባቴ በአብርሃም ስም አብርሃም ብዬ ሰይሜዋለሁ አሉ። አባቴ እያሉ ነው የሚጠሩት። አብርሃምን ማግኘቷቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ባረጉ ጊዜ የዛኔ ሰባተኛው ሰማይ ላይ ሲያገኛቸው መርሐበን ብብኒ የሷሊህ ነው ያላቸው። ጻድቁ ልጄ ጻድቁ ነብይ እንኳን መጣህ ወደ ሰማይ ብሎ ተቀብሏቸዋል። ልጄ ነው ያላቸው አላህ እና ያ ነው ብቸኝነት ይገዙ ያመልኩ ነበር ማለት ነው። ይህ ነው። ሌላው ነገር የመጨረሻ የምነግርህ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሲደረጉ በ40 ዓመታቸው ብቻ አይደለም የአምላክ እንክብካቤ በገብርኤል በኩል ወይንም በጅብሪል በኩል የተጀመረላቸው። ገና ህፃን ጨቅላ ሳሉ ገብርኤል ወደ እርሳቸው ተልኮ የሰይጣን ስራ በእርሳቸው ላይ እንዳይኖር እንክብካቤ አድርጎላቸዋል። አንድ በማስረጃ ያሳየህ። ገና ህፃን ሳሉ ገብርኤል መጥቶ ተገልጦላቸው ቀልባቸውን ልባቸውን ካጸዳ በኋላ ቆይ ላሳየህ። የት አካባቢ ነው አንተ ያለው? እኔ አሁን ልጁን እየጠበቅኩ ነው። ገና አመጣሁ ላጣለ እሱ ሁነን ነው የምንሄደው ተባብለን እየጠበቅኩ ነው። የመጣ ነው ወደ ኩርቱ ህንጻ አታውቀውም? ኩርቱ ህንጻ አይካን ሆቴል ነው። እዚህ 4 ኪሎ አካባቢ ነው። የአብሮት ቤተ መጻሕፍት አካባቢ አብሮት ቤተ መጻሕፍት ዘካቢ ላጣላ አንድ ጊዜ እንትና ጋር ራይድ ትይዛለህ። ኧረ በቃ ሀብተ ጊዮርጊስ በላቸው። ድልድዩ ሀብተ ጊዮርጊስ ድልድዩ አለ አይደል? ይህ ነብይ ሳይሆኑ በፊት የነበረ የመስታወት እንትን ነው፣ የአምላክ እንክብካቤ ነው። በመልአኩ ገብርኤል በኩል ወደ አማርኛ ልቀይርልህ። ዋና የአልሙኒየም እና ወደ አማርኛ ልቀይረው ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሁለት ወንዶች ልጆች ጋር እየተጫወቱ ሳለ እንግዲህ ህፃን ነው እየተጫወቱ ሳለ ገብርኤል ሰለላሁ ዐለይሂ ወሰለም ወደ እሱ መጥቶ ያዘውና መሬት ላይ ወረወረው ወይንም ማስተኛቸው። መሬት ላይ ካስተኛቸው በኋላ ምን አለ? አንድ ጊዜ ልጨርስሽ፣ ዋጋን ሰጣታለሁ። እንደዛ ይሻላል። አንዴ ላሳያችሁ። ያው
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሁለት ወንዶች ልጆች ጋር እየተጫወቱ ሳለ ገብርኤል ሰለላሁ ዐለይሂ ወሰለም ወደ እርሱ መጥቶ ያዘውና መሬት ላይ ወረወረው ወይንም አስተኛቸው። ከዚያም ደረቱን ከፈተው ይላል። ያ ማለት ደረታቸውን የነብዩ ሰለላሁ ዐለይሂ ወሰለምን ከፈተና ልቡን አወጣ። ከዚያ በኋላ ምን አለ ተመልከት። ልቡን አወጣና ከዚያ የረጋ ደም የምትመስል ነገር አውጥቶ ምን እንደሚል ተመልከተው። ይህ የሰይጣን ድርሻ ነው አለ። ያንን ወረወረው ጅብሪል። ይህ የሰይጣን ድርሻ ነው፣ ሰይጣን በሰው ልጆች ላይ ሊኖር የሚችለውን ድርሻ ይህ ነው ብሎ ከልባቸው ውስጥ አውጥቶ ይወረውረዋል፣ ይጥለዋል። ይወተሻል። ይህ የሰይጣን ድርሻ ነው። ከዚያም በወርቃማ ገንዳ ውስጥ በዘምዘም ውሃ አጠበው ይላል። ሰፍቶ ወደ ቦታው መለሰው እያለ ይናገራል። ስለዚህ መልአኩ ጅብሪል አለይሂ ሰላም ለነብዩ ሰለላሁ ዐለይሂ ወሰለም ገና ህፃን ሳሉ ተገልጦላቸው ከአላህ ዘንድ ተልኮ የሰይጣንን ስራ በእርሳቸው ላይ እንዳይኖር ከልባቸው አጽድቶላቸው ሄዷል። ነብይ ከመሆናቸው በፊት የሰይጣን ስራ ምንድነው ከተባለ ክህደትና ኃጢአት ማለት ነው። እነዚህ ነገራቶችን ነብዩ ሰለላሁ ዐለይሂ ወሰለም እንዳያደርጉ ዘንድ ከመጀመሪያው አስቀድሞ አምላክ እንክብካቤ አድርጎላቸዋል። ገና ህፃናት ጋር እየተጫወቱ ሳሉ ያ ነው ሊዳሸው ሰይድ በዚህ ግን እኮ የተናገረው ራሱ መሐመድ ነው አይደል? ሌላ ማስረጃ የለም ከመሐመድ ውጭ። እሱ ትክክለኛ እንደሆነ በምን ይታወቃል? ብቻውን እኔ ነኝ አላህ ነው የላከኝ ብሎ እንትን ካለ ሌላ መስካሪ ከሌለ እንዴት ይታወቃል? ሊሆን ይችላል። እሺ የአንድ አካል ነብይነት ወይም መልእክተኛነት የሚረጋገጠው በበርካታ መንገድ ነው። አንደኛው መንገድ ምን መሰለህ? የአምላክ ምስክርነት ገብቷል። ሁለተኛው ምስክር የመልአኩ ገብርኤል ምስክር፣ ሶስተኛው ምስክር የቀደሙት ነብያት ምስክርን ጨምረው እርሱ ነው። አራተኛው ምስክር ያ ነብይ ነብይነትን የሚያረጋግጥበት የተአምራትና የትንቢት ምስክሮች። አምስተኛው ምስክር ያንን ተአምራት አይተው ተቋድሰው እርሱ እውነተኛ ከአምላክ ዘንድ መሆኑን የተላከ መሆኑን በተአምራቶቹ በትንቢቶቹ ቃላቶች አይተው ያረጋገጡ የዓይን እማኞች በዘመኑ። ስድስተኛ ምስክር የራሱ የዚያ ነብይ ምስክርነት ወጣን። ይህ ነው ታዲያ በሁሉም መንገድ ተረጋግጧል የነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ እንመጣለን። እዚህ ላስልክልኝ ትንሽ ይከታተል። እሺ እና የነብዩ ሰለላሁ ዐለይሂ ወሰለም ነብይነት በዚህ ሁሉ ተረጋግጧል። እያንዳንዱ እናያለን። በቃ እሺ አላህ በቁርአን ላይ ሲመሰክር ምን አለ? ለምሳሌ ሙሐመዱን ረሱሉላህ አለ። ሙሐመድ የእኔ አላህ መልእክተኛ ነው ብሎ ተናገረ። እያነጻጸርኩ ልንገርህ፣ ምናልባት አንተ እውነትን የምትረዳ ልጅ ስለሆንክ ማለት ነው፣ ለሌላ አይደለም እንድትረዱ ዘንድ ነው። ሙሐመዱን ረሱሉላህ ብሎ የአምላክ ምስክር መጣ። ሙሐመድ የእኔ የአላህ መልእክተኛ ነው አለ። ልክ ለምሳሌ ኢየሱስ ክርስቶስ እየተጠመቀ እያለ እንድትረዳ ዘንድ የአምላክን ምስክር እየነገርኩህ ነው። እየተጠመቀ እያለ በዮርዳኖስ ወንዝ ላይ በእርግብ አምሳል መንፈስ ቅዱስ ወረደ ካለ በኋላ ከሰማይም ድምፅ ተሰማ። ምን የሚል? የምወደው አንድ ልጄ ይህ ነው ስሙት የሚል ቃል ወረዳል። ይህ የማን ምስክር ይባላል? እንደናንተ የአብ የአምላክ ምስክር ይባላል። እርሱ እውነተኛ ልጁ እንደሆነ ወይም ጻድቁ ልጁ እንደሆነ ተዋል አይደል? እንደኛ የአምላክ ምስክር የነብዩ ሰለላሁ ዐለይሂ ወሰለም የአምላክ ምስክር በቀጥታ መጣ። ሙሐመድ የኔ የአላህ መልእክተኛ ነው የሚል። ሁለተኛ ምስክር የገብርኤል ምስክር። ገብርኤል ተገልጦ ለነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ነህ ብሎ የእርሱን በስራት ሰጥቷቸዋል ከአላህ ዘንድ ተልኮ። ያ ሙሐመድ እኔ ጅብሪል ወአንተ ረሱሉላህ አለ። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ የአላህ መልእክተኛ ነህ አለ። ይህም ደግሞ ለምሳሌ ዘከርያስ ጋር አይተው ከሆነ ለዘከርያስ ተገለጠለትና ሉቃስ ወንጌል ምዕራፍ 2 ላይ ስትሄድ ምን አለው? እኔ ከአምላክ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ፣ ወደ አንተም ብስራትን እንድሰጥህ ዘንድ ተልኬልህ ነው ብሎ ተናገረ። አያረ የመልአክ ምስክር ሁለተኛው። ሶስተኛው የዚያ የነብይ ምስክር ክርስቶስ ለምሳሌ ክርስቶስነቱን ነግሯቸዋል። ነገር ግን እነርሱ አልተቀበሉትም። ማን ተቀበለው? እነዚያ ሐዋርያቶች ግን ተቀብለውታል። የማን ምስክር ሰምተው? የእርሱን ምስክር ሰምተው ወጥቷቸዋል። ታስታውስ ከሆነ አሁንም ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምረህ ስታነበው ጊዜ አይሁዶች መጥተው ከክርስቶስ ፊት እስከ መቼ ድረስ በጥርጣሬ ታቆየናለህ? ክርስቶስ መሆንህን ገልጠህ ንገረን እንጂ አሉት። ነገርኳችሁ፣ ነገር ግን አላመናችሁም አላቸው። አየህ፣ የእርሱ ንግግር ሊያሳምናቸው ይገባ ነበር። ራሱን ምስክር ሰጥቷቸዋል። አይ ኢየሱስ ራሱን ቢናገር አልቀበለውም አላልክም። ወጥቷል አይደል?
النبي صلى الله عليه وسلم ራሳቸውን መስክረዋል። አነ ነብይ ላ ከዚብ አሉ። ነብይነታቸውን ራሳቸው ሲመሰክሩ እኔ ነብይ ነኝ ይሄ ውሸት ሳይሆን እውነታ ነው ብለው ተናገሩ። ያ ነው። ስለዚህ ነገር ግን እናንተ ከበጎቼ ስላልሆናችሁ አልሰማችሁኝም አትከተሉኝም አላቸው። በጎቼ ግን ድምፄን ያውቃሉ ይከተሉኝማል አለ ክርስቶስ። እነርሱ ሰምተውታል እና እርሱን ቃል ተቀብለውታል በቀጥታ። ታስታውስ ከሆነ ስለኔ ምን ትላላችሁ ሲላቸው አንተ ክርስቶስ ነህ ብሎታል ጴጥሮስ አይደል? ያንን አምነዋል እነርሱ ተቀብለዋል ከእርሱ እንደበሰጠ ያ ነው። ስለዚህ ሶስተኛው ምንድነው? የራሱ ምስክር ነው፣ የራሳቸው ምስክር። አራተኛው ምንድነው? የተአምራቶቹ ምስክር። አንድ ነብይ በህዝቦቹ መካከል ነብይ ተደርጎ ሲነሳ ጊዜ ተአምራትን ያደርጋል። ያ ተአምር የእርሱ የነብይነቱ ማረጋገጫ ምልክት ነው። ክርስቶስ ምን አላቸው ለሐዋርያቶች ታስታውስ ከሆነ ይሄን ላነጻጽርልህ ብዬ ነው። መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም በርካታ ተአምራትን አድርገዋል፣ ጨረቃን ከፍለዋል። የመካ ሰዎች ነብይ እንደሆንክ እስኪ ተአምራት ሰርተህ አሳየን ብለዋቸው ጨረቃን ከፍለው አሳይተዋቸዋል። ልክ እንዲሁ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል ውሃ እንዲፈልቅና ለብዙ ህዝቦች እንዲጠቀሙበት አድርገዋል። ለጥቂት ሰው የምትበቃን ምግብ ለሺዎች ለብዙ ሺዎች ለመባረክን ተአምር ተሰጥተው አድርገዋል፣ አሳይተዋቸዋል፣ አብልተዋቸዋል። ይህ ሁሉ የነብይነታቸው ማረጋገጫ ነው። ወጥቷል አይደል? ይህ ነው። ወደ ክርስቶስም ስትመጣ ጊዜ ለምሳሌ ክርስቶስነቱን በአንደበቱ ነግሯቸው አልተቀበሉትም። ነገር ግን በተአምራቱ ሊያምኑ እንደሚገባ አስተምሯቸዋል። እዚያው ላይ ወጥቷል። እኔ የምነግራችሁን እንኳን ባታምኑኝ በአባቴ ስም የምሰራው ስራ ስለ እኔ ይመሰክራል አላቸው። ስለ እኔ ይመሰክራል፣ ስለ እርሱ ምንነት ክርስቶስነቱን ይመሰክራል። ምኑ? ያ ተአምራቱ ማለት ነው። ስለዚህ ተአምር የእርሱ የነብይነታቸው ማረጋገጫ ይሆን ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ሰርተው አሳይተዋቸዋል። ያ ነው። ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም ካለፉት ነብያቶች ምስክር ትላላችሁ ብዙ ጊዜ። አዎ ካለፉት ነብያቶች ምስክር እንዳው እንደ መስፈርት አድርገን እንቀበለው ከተባለ መስፈርት አይደለም። ነብዩላህ ዒሳ ዐለይሂ ሰላም በሱረቱ ሶፍ ምዕራፍ 61 ቁጥር 6 ላይ ዒሳ ምን አለ? ከእኔ በኋላ ነብይ ይመጣል ስሙም ሙሐመድ ወይንም አህመድ የተባለ ነብይ ይመጣላቸዋል፣ አደራ እርሱን ስሙት ተቀበሉት ብሎ ስለ እርሳቸው መስክሯል። ብስራትን ሰጥቷል ክርስቶስ። ያ ነው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ብላሉ እነ ዳዕወተ ቢኢብራሂም ወቢሻረተ ፊ ዒሳ አሉ። እኔ የአባት የአብርሃም የጸሎት ውጤትና የወንድሜ ክርስቶስ ብስራት ነው ብሎ ተናግረዋል። ይህን ይመስላል ቤኪ። ቤኪ አለ? አዎ አለ። አይሽ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሺ እኔ ጥያቄ ስለ ሰላት ነበረ። የምትማረው ወደ ቻይና የሕክምና ትምህርት ነበር የምትማረው እና እዛ ሕክምና የምትማርበት ቦታ ላይ ሰላት አይፈቀድላትም እና ዙሁርን፣ አስሩን፣ መግሪብን በአንድ ሰብስባ ተሰግደዋለች። ይሄ ይቆጠርላታል? እንዳስኑ እንደ መሰረቱ ጊዜውን ጠብቃ ነው መስገድ ያለባት። አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ሲናገር ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ብሏል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። سئل رسول الله صلى الله عليه وسلم أي الأعمال أفضل؟ قال الصلاة على وقتها. النبي صلى الله عليه وسلم ተጠይቀው ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ ሶላትን ጊዜውን ጠብቆ መስገድ ነው አሉ። ስለዚህ ሶላትን በጊዜው ጠብቆ መስገድ ነው ያለው። ለአሁን ምን ታድርግ ያስኪመቻችላ ድረስ ከተባለ ሶላቷን ሙሉ በሙሉ ከምትተው ባንድ ሁሉንም ሶላት ሰብስባ ትሰግዳለች ነገራቶች እስኪመቻቹላት ድረስ። ነገር ግን ለማመቻቸት መጣር ግዴታ ነው። እስከዛ ድረስ ግን እንዳታቋርጥ በቻለችው አቅም ትስገድ። ይሄ ነው። እሺ ያኔ የሕክምና ትምህርቷ የሚቆዩ ለአንድ አመት ያህል ነው እና እንደዚህ ያደረገ ቢሰግድ ያኔ ይሄን ያህል ተቀባይነት አለው? ያኔ ሌላ አማራጭ ስላጣች ነው። ሌላ አማራጭ ካጣች ችግር የለውም። ከቻለች መንገድ ላይ መስገድ አደጋ የማይደርስባት ከሆነ ትምህርት ቤቱ የማይፈቅድ ከሆነ
የሶላት ሰዓት ከሆነ በትምህርት ሰዓት ለምሳሌ እዛው ትምህርት ቤት ውስጥ ሰዓት የምታገኝ ከሆነ የተወሰኑ ደቂቃዎች በትምህርት መካከል እዛው ቁጭ ብላ መስገድ በተሰግድ ሌላ ችግር የሚፈጥሩባት ከሆነ እዛው ትምህርት ቤት ውስጥ እዛኔ እንዳልሽው እሷ በምትሰግድበት መንገድ አሁን በዚያው መቀጠልና መስገድ። አይ እሺ መርሐባ ጀዛከላህ ኸይር። ሰላም ነው። እሺ